ትራኦሬ ወደ ሩሲያ ሞስኮ አቅንቷል። በዛሬው ዕለት በድምቀት የተከናወነው የሩሲያ የድል በዓልንም ታድሟል። በዚህ ክብረ በዓል ላይ ትራኦሬ መታደሙ አንድምታው ትልቅ ነው ተብሏል። በሌላ በኩል በዚህ ሳምንት መባቻ ላይ ትራኦሬ ከቡርኪና ፋሶ ተማሪዎችና ወጣቶች ጋር ሰፊ ውይይትን አካሂዷል። ለተነሱለት ጥያቄዎችም ጠንካራ ምላሾችን ሰጥቷል። ቁርጠኝነቱ የታየበት ነው በተባለው በዚህ ውይይት ላይ በተለይ ስለ አፍሪካ ህብረት አንኳር እውነታዎችን ተናግሯል። We cannot talk about integration in the theme and not talk about the African Union. Because it is this organization that should unite us, create real integration. But we regret to see these wars that persist on the African continent, killing millions of young people. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ትራኦሬ ወደ ሩሲያ ስላደረገው ጉዞና ከወጣቶቹ ጋር ስላካሄደው ውይይት እናወጋችኋለን። Победы в Великой Отечественной войне. የቡርኪና ፋሶ መሪ ኢብራሂም ትራኦሬ ወደ ሩሲያ ሞስኮ አቅንቷል። 80ኛውን የሩሲያ የድል በዓልን ለማክበር ሩሲያ የጀርመንን ጦር ያሸነፈችበትን ይህን የነጻነት ቀኗን ዘውትር በታላቅ ድምቀት የምታከብረው ሲሆን ዘንድሮም 80ኛ ዓመቱን በዛሬው ዕለት በአስገራሚ ሁኔታ አክብራለች። Вышло более 100 героев Советского Союза и Российской Федерации. ሩሲያ በዚህ ክብረ በዓል ላይ በእንግድነት ይገኙ ዘንድ ለ27 ሀገራት ብቻ ነበር ጥሪዋን ያቀረበችው። ሩሲያ የጋበዘቻቸው ሀገራትም አርሜኒያ፣ ቤላሩስ፣ ብራዚል፣ ቻይና፣ ቡርኪና ፋሶ፣ ኩባ፣ ካዛኪስታን፣ ኪርጊስታን፣ ሞንጎሊያ፣ ፍልስጤም፣ ሰርቢያ፣ ስሎቬኪያ፣ ደቡብ ኦሴቲያ፣ ሲሬንስካ ሪፐብሊክ፣ ታጃኪስታን፣ ቱርክሚስታን፣ ኡዝቤኪስታን፣ ቬንዙዌላ፣ ቪየትናም እና አብካዚን ሲሆኑ የየሀገራቱ መሪዎችም ሩሲያ ተገኝተው ዝግጅቱን ታድመዋል። የቡርኪና ፋሶ መሪ ኢብራሂም ትራኦሬ ትላንት አመሻሽ ሞስኮ የገባ ሲሆን በዛሬው ክብረ በዓል ላይም ተገኝቷል። ትራኦሬ በዚህ ዝግጅት ላይ እንዲገኝ መጋበዙ ደግሞ የሩሲያና የቡርኪና ጥምረት ምን ያህል የጠነከረ እንደሆነ የሚያሳይ ነው ተብሏል። በሌላ በኩል ትራኦሬ ወደ ሞስኮ ከማቅናቱ በፊት በነበሩት ቀናት ላይ ከቡርኪና ፋሶ ተማሪዎችና ወጣቶች ጋር ሰፊ ጊዜ ሰጥቶ ተወያይቷል። በውይይቱ ላይ ከተማሪዎቹና ከወጣቶቹ ለቀረቡለት ጥያቄዎችም ምላሹን ሰጥቷል። በቡርኪናና በመላው አፍሪካ ያሉ ወጣቶች እንዲሁም ዲያስፖራውን ጨምሮ ለምዕራባውያኑ አጎብዳጅ የሆነውን ኢኳስን ለቀን በመውጣት ጠንካራና እውነተኛ አንድነትን ማዕከል ያደረገ ጥምረትን በመፍጠራችን ድጋፋቸውን ከፍ ባለ ድምፅ እያሰሙን ነው። እርግጥ ነው አፍሪካውያን ወጣቶች የሚለግሱን ድጋፍ ከየትኛውም ግብዓት በላይ የተሟላ ያደርገናል። ከየትኛውም የመሳሪያ ክምችት በላይም አቅማችንን ጠንካራና ደህንነታችንን የተጠበቀ ያደርግልናል። የአፍሪካ ወጣቶች በሶስት ሀገራት የመሰረትነውን የኮንፌዴሬሽን ሞዴልን ተጠቅመን ጥምረቱን እንድናስፋፋና በመላው አፍሪካ ተግባራዊ እንዲሆን ጥያቄ አንስተዋል። በርካቶቻችሁ የቡርኪናም ሆነ የሌሎች አፍሪካ ሀገራት ወጣቶች በተደጋጋሚ ስለ ፓን አፍሪካ እውን መሆን አስተያየት እንደምትሰነዝሩም አውቃለሁ። ይሄ ሐሳብ የኔም ሐሳብ ብቻ ሳይሆን ፍላጎቴና ህልሜም ጭምር ነው። ነገር ግን ስለ ፓን አፍሪካኒዝም ወይም እውነተኛ አፍሪካዊነት አንድነት ስናወራ ስለ አፍሪካ ህብረት ማንሳት ግድ ይለናል ብሏል። በውይይቱ ላይ ትራኦሬ ስለ አፍሪካ ህብረት በሚከተለው መልኩ ተናግሯል። You will hear about the African Union. Yes, it exists. But what is the effect of the African Union in reality? እናንተ ወጣቶች ስለ አፍሪካ ህብረት ሰምታችሁናል።
አሁን ያለው የአፍሪካ ህብረት ተቋም የመስራቾቹን ራዕይ ይመጥናል ወይ የሚለው ጥያቄ አለኝ። የአፍሪካ ህብረት እንደነ ኢኮዋስና ሌሎች ቀጣናዊ ስብስቦች ለሆነ ወገን ጥቅም ሲባል በውጭ ኃይሎችና በቀድሞ ቅኝ ገዢዎች የተቋቋመ ሳይሆን በነ ኃይለ ሥላሴ በነ ጁሊየስ ኔሬሬና በነ ጆሞ ኬንያታ አይነት ፓን አፍሪካዊ መሪዎች የተቋቋመና አፓርታይድና ቅኝ አገዛዝን ለመመከትና የአፍሪካውያንን የተሟላ ሉዓላዊነት ለማድረግ የተቋቋመ ነው። ስለዚህ አፍሪካ ህብረት እንደ ተራ ተቋም መቁጠር አንችልም። አፍሪካ ህብረት የራዕያችን ምልክት ነው። አፍሪካ ህብረት ልናደርግ የምንፈልገው የነገ እውነታችን ቋሚና ማገር ነው። ይህ ህብረት ከተመሰረተ በርካታ ትውልዶችን ያስቆጠረ ቢሆንም አሁንም በጅምር ያለ የስም ቅርጽ አይነት ነው። ይህ ማለት አሁን ያለው የአፍሪካ ህብረት ስሙን የሚመጥን አልሆነም። ለዚህም ነው በርካታ ወጣቶች ተቋሙ መኖሩን በስም ቢያውቁም ትርጉም ያለው አስተዋጽኦ ማበርከት ይችላል የሚል እምነት የሌላቸው አንድና ጠንካራ የሆነች አፍሪካን ያስረክበናል ብለው ያምኑም። በሳህል ሞዴል የተገነባ የፓን አፍሪካኒዝም ሐሳብም በአፍሪካ ህብረት እንዲንጸባረቅ እንፈልጋለን ያለው ትራኦሬ የተቋሙ ችግር ስሙ ብቻ ሳይሆን አስተዳዳሪውና ሀብት የመጠቀም አቅሙ እንደዚሁም ደግሞ የአሰራር ግልጽነት መጉደልና ውሳኔ ሰጪዎቹ ተጠያቂ የሚሆኑበት አሰራር ያልተለመደ በመሆኑ ነው ብሏል። ተቋሙ በርካታ ህዝብና ሀብት ያላቸው የአፍሪካ መሪዎች የሚታደሙበት ተቋም ነው። በመሆኑም በቂ ወታደራዊ አቅም መገንባት ቢቻልም አጣዳፊ ለሆኑ ሰላም የማስከበር ተልእኮዎች ግን የሚያሰማራው ሰራዊት እንኳን የለውም። ተቋሙ በቂ ኃይል አቀናጅቶ ሲያሰማራ የታዘብንበት አጋጣሚ ቢኖርም እርምጃው የሚቃኘው በምዕራባውያኑ ትርክት በመሆኑ አፍሪካውያን በሶማሊያ፣ በሱዳን፣ በኮንጎና በሳህል ቀጠና በሰላም እጦትና በሽብር መከራቸውን ሲበሉ ከቀያቸው ሲፈናቀሉና በገፍ ሲሰደዱ አንዳች እርምጃ እንኳን አልወሰደም። ይልቁንም ልክ እንደማይመለከተው ሆኖ እጁን አጣጥፎ ይቀመጣል ብሏል ትራኦሬ። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከነዚህ እውነታዎች አንጻር ይህን ተቋም በተጨባጭ ያለው አስተዋጽኦ እንዲህ ነው ማለት ይከብደኛል ብሏል ትራኦሬ። ትራኦሬ አክሎም ህብረት ማለት ደግሞ መፈክር ወይም ቃላት ብቻ አይደለም። ለምሳሌ ከ3 ዓመት በፊት የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በእርስ በርስ ጦርነት በምትታመስበት ወቅት ይህ ተቋም ምን አደረገም? ከሁሉ የገረመኝ ደግሞ የአፍሪካ ዋና ከተማ የሆነችው አዲስ አበባ ተከበበች በተባለ ጊዜና ጠቅላይ ሚኒስትር አብይ አህመድ ለደህንነት ሲባል ዩኒቨርሲቲዎችን እንዲዘጉ አድርጎ የተጋረጠውን ስጋት ለመጋፈጥ ሲዘምት ይህ ተቋም የህብረቱ መቀመጫ የነበረችውን ከተማ እንኳን ለመከላከል ጣቱን አላነሳም። በወቅቱ ምዕራባውያኑ አዲስ አበባ በቃላት በማለት ጓዛቸውን ጠቅልለው ለመውጣት ሲጣደፉ ይህ ተቋም ግን አንድም እርምጃ ለመውሰዱ ያስተዛዝባል ብሏል። ትራኦሬ አክሎም የአፍሪካ ህብረት በተጨባጭ ኃላፊነቱን በአግባቡ አለመወጣቱ ሀገራቱን ከባድ ዋጋ አስከፍሏል ብሏል። For nearly 10 years, the Sahel has been the theater of international terrorism. But we see no support from these organizations to find a solution to this problem. ላለፉት 10 ዓመታት የሳህል ቀጠና በሽብር ሲታመስ ይተቋም ምን አደረገ? የኮንጎ ህፃናት ዛሬም እየሞቱ ነው። ሱዳን ውስጥና በበርካታ ሀገራት ግጭቶች እየተካሄዱ ነው። ተቋሙ ግን አሁንም ዝምታን መርጧል። ተቋሙ በቂ አቅም ፈጥሮ ለአህጉሪቱ ወጣቶች ተስፋ ቢሆንና የሚታመን ተቋም መሆን ቢችል ፍላጎቴ ነው። ይህ እስከሚሆን ግን የራሳችን ሉዓላዊነትና ሀብታችን መጠበቅ ያለብን ራሳችን ነን። እኛ እያደረግን ያለነውም ይህንን ነው። የአፍሪካ ህብረት እንደፈለጋቸው ሲፈነጩ ከዳር ቆሞ የሚያያቸው የውጭ ኃይሎች የተለያየ አጀንዳና ፕሮፓጋንዳ ያነገቡ ቢሆንም ዋነኛው ፍላጎታቸው ግን ወርቃችንን መውሰድ ነው። ይህን ደግሞ እኛ አንፈቅድም። እኛ የምናደርገውን ሁሉ የምናደርገው ሌሎችን ለማስደሰት ሳይሆን ለህዝባችንና ለሀገራችን ሉዓላዊነት ነው። እነዚህ ምዕራባውያን በተደጋጋሚ እኛን ሲወቅሱ ከጎናችን ይቆማሉ ያልነው የአፍሪካ ህብረት የምዕራባውያኑን ስብከት ሲደግም ነው የሚሰማው። ይህ ደግሞ ያስተሳዝባል። ትራኦሬ አክሎም የሳህል ቀጠና የሽብር አውድማ በመሆን በርካታ አስርት ዓመታት ህዝቦቻችን በሰቆቃ ያሳለፉት በምዕራባውያኑ ሴራ ነው። ስለዚህ አሁን ላይ እውነቱ ሳይድበሰበስ መነገር አለበት። በአፍሪካ ህብረት የተቀመጡ አመራሮችም ልብ እንዲሉ ትፈልጋለሁ ብሎ የሚከተለውን ተናግሯል። A country foreign to Africa openly announced
having supported and participated in a cowardly terrorist and barbaric attack against the forces of our confederation in Tinsawatten. የቀጠናው ሀገራት አንድ እንድንሆን ሊሰበስበንና የጋራ ቋንቋ እንድንናገር ሊያደርገን የሚገባው ተቋም ከአፍሪካ ውጭ ያለ አንድ ሀገር ሉዓላዊ በሆኑ የሳህል ጥምረት ሀገራት ላይ በተቃጣ የሽብር ጥቃት ላይ ተሳታፊ እንደነበሩና አሸባሪዎቹንም በስልጠናና በስጥቅ መደገፋቸውን በማን አለብኝነት የሀገሪቱ መሪው በአደባባይ ሲገልጽ ይህ ተቋም ተግባራዊ እርምጃ ሊወስድ ቀርቶ አንዲት ቃል እንኳን አልተነፈሰም። ለዚህም ነው የዚህ ተቋም ተጨባጭ ህልውና ምንድን ነው ብለን እንድንጠይቅ የተገደድ ነው። ይህ ሳይበቃ በሌብነትና በሙስና ማነቆ ውስጥ ተዘፍቃ ትንፋሽ ያጠራት ያለች አፍሪካ ሀገር የሚመሩና በአፍሪካ ህብረት የኃላፊነት ደረጃን የተቆናጠጡ ወንድሞቻችን እንደ ምዕራባውያኑ ጌቶቻቸው ሁንታ ብለው እየጠሩን መከላከያ ሰራዊታችን የተቀላቀሉ በጎ ፈቃደኞችንም ሚሊሻ ማለታቸው ሳያንስ እያደረግን ያለነውን የልማትና የለውጥ እንቅስቃሴ ውጤታማ አይደለም በማለት ሲሳለቁና ለማጣጣል ሲሞክሩ ይደመጣሉ። ደግነቱ የነዚህ ሰዎች ተፈጥሮ ከለበሱት ሱፍ ባሻገር ስለምናውቀው ይህን ባይሉ ነበር የምንገረመው። እነዚህ በፈቃደኝነት ለሆዳቸው ሲሉ የነጭ አገልጋይ መሆን የመረጡ የሳሎን በረሮች ናቸው። ትራኦሬ ከተማሪዎቹና ከወጣቶቹ ጋር ባደረገው በዚህ ውይይት በተለይ በህብረቱ አመራሮች ላይ ጠንከር ያለ ትችትን ሰንዝሯል። እነዚህ የህብረቱ አመራሮች ከህዝባቸው ጥያቄ ፍላጎትና ጩኸት ይልቅ የጌቶቻቸው ፊት ላይ የሚታየው ድምፅ አልባ ስሜት ትልቅ ትርጉም ይሰጣቸዋል። እነዚህ የሳሎን በረሮች አካሄድን የሚሉት ምርጫም የነጮቹን ይሁንታ በማግኘቱ ብቻ ጥሩ ውጤት እንዳገኘ ህፃን ተማሪ ያስፈነድቃቸዋል። እነዚህ ሰዎች ከቀኝ አገዛዝ ነፃ ወጣን ይበሉ እንጂ አሁንም ስነ ልቦናቸው በባርነት ውስጥ ነው። እኛ የቀኝ አገዛዝ ትውስታዎችን ከመሰረቱ ነቃቅለን ጠባሳን ወደ ማጥፋት ስራ ስንገባ ለሆነ ሀገር ዜጎች ጥላቻ ኖሮን አይደለም፣ ነገር ግን ቀኝ አገዛዝ የፈጠረውን ጠባሳ ለማጥፋት ስለሚያገዝ ነው። በእነዚህ ሀገራት ፓርላማዎቻቸውን የሚመሩት ሹማምንቶች የሚለብሱት ነጭ ዊግም ሆነ በፓርላማው እርስ በርስ የሚጠቀሙበት የአነጋገር ዘይቤ ኋላ ቀር የሆነና የቀኝ ገዢዎች ጥንታዊ ባህል የነበረ ነው። አንዳች አፍሪካዊ መሰረትም የለውም። ተግባሩ ፊት ለፊት ሲታይ ጉዳት አልባ ይመስላል። እውነቱ ግን ከዛ የራቀ ነው። የቅኝ አገዛዝ ስርዓት ጣረሞቱ አሁንም አብሯቸው እንዳለ ፓርላማውና ተመሳሳይ ደንብ የሚከተለው ችሎታቸው በቂ ማሳያ ናቸው ብሏል ትራኦሬ። የአፍሪካ ህብረት በተልእኮ ውስጥ አፍሪካዊ ማንነትን የመመለሱ ኃላፊነትን በዋናነት ያካተተ ቢሆንም ከሉዓላዊነት ጋር የተገናኙ ተግባራትን ግን በፍጹም ሲያከናውን አይገኝም። ስለዚህ ተቋሙ ዘርፈ ብዙ የሆኑ ጉድለቶቹን ዘላለማዊ በሆነ መልኩ በመሙላት የአፍሪካውያንን ልብና አእምሮ መግዛት የሚችል ተቋም ቢሆን በእጅጉ ደስተኛ ነኝ በማለት የሚከተለውን ሐሳብ አቅርቧል። I would like them to hear this and therefore break their silence and take action so that the youth can believe in the African Union. የአፍሪካ ህብረት ልክ እንደ ስሙ በተግባርም ትክክለኛ አፍሪካ ተቋም ሆኖ ሀገራቱንና ህዝቡን የሚጠቅም በርካታ ተግባራትን ቢከውን ጥሩ ነበር የሚለው የኛ ብቻ ሳይሆን የበርካታ አፍሪካ መሪዎች ምኞት ይመስለኛል። እርግጥ ነው በርካቶቹ በተለያየ ምክንያት ጉዳዩን በአደባባይ ማንሳት ይከብዳቸዋል። ነገር ግን እንደ ሞሮኮ ንጉስ መሐመድ 6ኛ ያሉ ልዩ ሰዎችም አሉ። እኚህ ንጉስ የአፍሪካ ህብረት ያጸደቀውን ቻርተር እንኳን የማክበር ችግር አለበት ሲሉ በአደባባይ ከመተቸት ወደ ኋላ አላሉም። የአባባል እውነት ቢሆንም በርካቶች ሲናገሩት ግን አይሰማም። ንጉሱ የሳህል ጥምረትን በአደባባይ እውቅና የሰጡ ብቻ ሳይሆኑ ሌሎች አካላትን በጥምረቱ ላይ ያላቸውን የተሳሳተና ጊዜው ያለፈበት አመለካከት ቀይረው ጥምረቱ እንዲደግፉ ጥሪ ያስተላልፉ የነበሩ ናቸው። በዚህ ደግሞ በእጅጉ እናከብራቸዋለን። ይህ የእሳቸው ተግባር አፍሪካውያን ለሆን ነው ለሁላችንም ትልቅ ትምህርት የሚሰጥ ነው። ከነዚህ ሁኔታዎች አንጻር የአፍሪካ ህብረት ክፍተቶችን ቢያርም ሀገሮቻችንም ህዝቦቻችንም በእጅጉ ተጠቃሚ ይሆናሉ። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የኔ መስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።